ለማሳመርም ለመጠበቅም ለማውደምም ቤተክርስቲያንም ጠብቆ ለትውልድ ለማስተላለፍ ያው እነሱ ናቸው። ቢያበላሹትም እነሱ ናቸው፣ ቢያስተላልፉትም እነሱ ናቸው። ይህንን እንዲያው አለባብሶ ቢያብሱት በአረም ይመለሱ እራሳችሁ ስህተት ነው። አጠቃላይ አባቶች አይደለንም አባቶች አይደለንም። አባቶች ስላይደለን ያችን የሐዋርያት ቀኖና የሐዋርያትን ቤተክርስቲያን የሐዋርያትን አባቶች የደነጋጓትን ቤተክርስቲያን ለመጠበቅ አልቻልንም፣ አልበቃንም። ዝም ብሎ ትልቅ ነኝ እያሉ ማውራቱም አይጠቅምም። ስራው የተገለጠ ስለሆነ ብታለባብሹ ሊሆን ይችላል። ተበላሽቷል፣ አበላሽቷል፣ አበላሽተናል። ገብቶሻል። እኔ እኮ በአካል ከአብይ ጋር ተነጋግሬ አውቃለሁ። የቤተክርስቲያን እልቂትን በሚመለከት ከወንድሞቼ ጋር ሄጄ ምንድነው ኮምፕሌን ያደረገው ወደ ጉዳዩ ከመግባታችን በፊት እንዲሁ እየተነጋገርን አንዱ ወደዚህ ስልጣን ሲመጡ ሰላም ሚኒስቴር ጋር የተደራደሩበት ነገር ይሄው ነው። በቀጣዩ ምርጫ ብልጽግና በብቸኝነት ማሸነፍ እንዲችል እናቴን ያገባ ሁሉም አባቴ ነው ብሎ መኖር ያሳዝናል። ስለ ብልጽግና መንገድ ስለ ብልጭልጭ ነገር ማውራት እንዴ! መምህር ሲኖዶሱን ብልጽግና እንደወረሰውና ሲኖዶሱን ጠቅልሎ ቤተመንግስት እንደገባ በግልጽ እየታየ ነው ያለው። አሁን ፓርቲው የቤተ ክህነቱን መዋቅር እንዳለ ወይ ደግሞ ቤተ ክህነቱን ሌላኛው ቢሮ እና የራሱ የፓርቲው ተቀጥላ መዋቅር ነው እያደረገው ያለው። ይሄ ደግሞ በቤተ ክርስቲያን በጀት ሀብት መዋቅር ለቤተ ክህነቱ ለብልጽግና አገልጋይና የብልጽግና ቢሮ ሆኖ መገኘቱ አይደለም ወይ? መምህር ይህን እንዴት ያዩታል? አብይ እኮ ሁለት ጊዜ በግልጽ ተናግሯል። የመጀመሪያ ጊዜ እቺ ቤተክርስቲያን ያው ብዙ ህንጻ ትሰራለች ምን ትላለች እና ሀብቱን ማነው ቁጥጥር ሊደረግበት ይገባል ያለው መጀመሪያ ዓመት ስልጣን እንደያዘ ነው። በቅርብ ጊዜ ደግሞ በፓርላማ እስልምናም ክርስትናም እዚህ ሀገር ከሺህ ዓመት በላይ ኖረዋል፣ ግን ከድህነት አላወጡንም ብሏል። እና ሀብታቸውን ወስጄ እጠቀምበታለሁ ነው። እኔ እኮ በአካል ከአብይ ጋር ተነጋግሬ አውቃለሁ። የቤተክርስቲያን እልቂትን በሚመለከት ከወንድሞቼ ጋር ሄጄ ምንድነው ኮምፕሌን ያደረገው ወደ ጉዳዩ ከመግባታችን በፊት እንዲሁ እየተነጋገርን ያኔ መናፈሻውን እየሰራ ነበር። ይሄንን የሚኒሊክን አሻራ ለማጥፋት ወደ መናፈሻና ወደ እንስሳት ዙ ለመቀየር በሚሰራበት ጊዜ ደብዳቤ ጽፏል ለአራዳ እንግዲህ ዳንኤል ነው የሚጽፍለት። ሙዚየም ውስጥ የሰበሰቡ ቅርሶች በሙሉ እዛ ግቢ እንዲገቡና ቱሪስት አንድ ቦታ እንዲያያቸው ብዬ ደብዳቤ ጻፍኩ አለ ለአራዳ ጊዮርጊስ። ሁሉም እምቢ ያሉኝ አለ። ምን አለ ቱሪስት እዚህ መጥቶ እና የኢትዮጵያን ሀብት የነዋያ ቅዱሳቱን በሙሉ በቁጥጥሩ ስር ለማድረግ ይፈልግ እንደነበረ በመጀመሪያው ዓመት በ2000 ማን ነው ያኔ የመስከረሙ ሰልፍ የተዘጋጀ ጊዜ ነው የተገናኘው፣ ደጋግመን የተገናኘ ነው። እና ቅርሶቻችን ሁሉ ነው ሰውየው በራሱ ቁጥጥር ስር አድርጎ ወደ ሙዚየም ለውጦ እኛን ለማጥፋት እንደሚሰራ እኔ ያኔ ታይቶኛል። ሁለተኛ አንድ ቻሌንጅ ስናደርገው ያለው ነገር ነበረ። ለእኛ ነው ያለው። ቁጭ አሉ ልጆች 18 አካባቢ ነበር ይሄር ነው እና አይ አባቶች ማን ነው ቤተክርስቲያናችን ላይ የማዳላት ነገር አለ እኔ ነኝ መሰለኝ ወይ ሌላ ወንድም ይበላል አቅም ስንናገር ቆጣ አለና እኔ እኮ አባቶቻችሁን አንድ አርኩ እያለ እየደጋገመ በጣም ሲያስቸግረን ነው ይሄን ነገር ስናነሳበት ምን አለ፣ እኔ እኮ የደህንነት ሰው ነኝ በሙያ የደህንነት የዚህ የስለላ የምናምን ስራ ስሰራ የኖርኩ ሰው ከፈለኩ እኮ እኔ ሰርጀሪ ነው ማረጋት እቺን ቤተክርስቲያን ቀዶ ጥገና አረግላታለሁ አለ። የራሱ አንደበት ነው ይሄ። ከፈለኩ ነው ያለው፣ ፈልጓል እያረገ ነው። በዛ መሰረት ነው በሃይማኖት የሚጸና አልተገኘንምና ሁሉም ተሰብስበው ገቡለት እንጂ እምቢ ያሉት ካሉት እሺ ከሚሉት ለይቶ እዛ እንደሚያስገባቸው አትጠራጠር። ከዚህ በፊት እዚህ ይልሃል ቤተመንግስት የሰበሰባቸው ጊዜ እነ ጌታቸው ዶኒ እነ አፈወርቅ ለመሆኑ ትተኛለህ? ይሄ ሁሉ ስራ ምን ሰዓት ትሰራለህ? ለጤና ሰዓት ትጠነቀቃለህ? እባክህ ረፍት አድርግልን እንጂ አንተ እንዴት ነህ? ያኛውም ይሄ ባለጺሙ ማን ነው ጌታቸው ዶኒ የሚባለውም
በትክክል ካርዴ ስራ ሰርቷል። የምርጫ ካርዴን ያለ ቦታ አላባከንኩም። እርሶም ብልጽግናን በመምረጤ እጅግ ረክቻለሁ ሲል ነበረ። እነዚህ ሰዎች እዛ መግባታቸው በዛ ይታወቃል። በጣም ስለናቃቸው እኮ ነው ፓትርያርኩ ቆመው ብላቸው ቁጭ ያለ እዛ የጠራቸው ጊዜ። ከዛ በኋላ ሰው አለቀብን ሲሉት የሚገሉትም የሚሞቱትም የልጆቻችሁ ገዳማቶቻችሁ የነፍሰ ገዳይ ማሰልጠኛ እያለ ሀራስ ያደርጋቸው አቁም ብሎ እውነት የተናገረ አንድ ሰው የለም። የሚያጨበጭቡ ሰዎች ነበሩ፣ በቤተክርስቲያናቸው ላይ የሚያጨበጭቡ ሰዎች ነበሩ። ስለሱ እረፍትና ጤና ነበር የሚጠይቁት ገዳማት የነፍሰ ገዳይ ማሰልጠኛ ናቸው ሲል። ስለዚህ ወዳጄ ቆይተዋል ከገቡ። ከዚህ በፊት ዳታ ሰርተን ከ26 የሚኒስትር መስሪያ ቤት 4ቱ ነው ምናምን ነው ኦርቶዶክስ ያለበት፣ ሁሉን ሰው አጽድተዋል፣ ሁሉ ነገር በሌላ እምነት ነው የተያዘው ብለን ስንለጥፍ ያን ዲስፕሩቭ ለማድረግ አንድ ጉብኝት አሁን አባ ተክለ ሃይማኖት ነው የሚባሉት ያኔ ጵጵስና ለመቀበል የሞከሩት ከእንትናች ያኔ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሆነው ነበረ። ስማቸው ትክክል ከሆንኩ አባ ተክለ ሃይማኖት መሰለኝ የሚባሉት ወሊሶ ሄደው ያንን የብሔር ብሔረሰብ ቆብ አድርገው ነበረ እና እሳቸው ከዛ ልክ ነው ከዛ በፊት ነበር ይሄ ነገርና እኛ ማጋለጥ ስንጀምር ትላንት አይተህ ከሆነ ቪዲዮ ላይ ከአባ ሳዊሮስ ኋላ ተከትሎ እየሮጠ በቃ ከኋላ ከሱ ሌላ ተከታይ አልነበረም። ቢሮ ሲገባ እዛ ሲኬድ ያቺ ጥላ ቆብ ትመለሳለች ብሎ ነው። እሷን እየፈለገ ነው። እሷን እየፈለገ ነው። እና ምን ይሆናል እኛ ያን ስናጋልጥ አዲስ አበባ 84 ነው 70 ምናምን ፐርሰንት ኦርቶዶክስ ነው ያለው። ከቀበሌ እስከ ከንቲባ ግን 93% ኦርቶዶክሳዊ ያልሆነ ሰው ነው። ፓርላማ 85% ኦርቶዶክሳዊ ያልሆነ ሰው ነው። እኛ ፖፑሌሽናችን 50% ነው። 50% ስልጣን ላይ መታየት የነበረብን ነው። አናስብም ነው መስራት አንችልም። እኛን ለማጥፋት መዘጋጀታቸው ልናሳይ ዳታ አዘጋጅተን ለሁላቸውም ሰጠን፣ ለጠፍ ነው የሞአ ፌስቡክ ላይ። ከዛ በኋላ ጉብኝት አዘጋጁና ቤተመንግስት ጠሯቸው እነ ተክለ ሃይማኖትን። አንድ 5 ክፍል የዝናሽ ታያቸው ኦፊስ፣ የአብይ ኦፊስ፣ የተከለው ሰላጣ ምናምን አድርገው ብቻ አንድ 5 ኦፊስ አስጎበኛቸውና ከዛ ደግሞ ሌሎች በአውቶቡስ ጭነው ከተማ ውስጥ የሚሰራውን አሳዩቸው። ሲመለሱ ተክለ ሃይማኖት ምን አሉ? እንዴ በቃ በቀጥታ ለኛ መልስ መሆኑን ታውቃለህ። ኦርቶዶክስ ስልጣን ላይ የለም እየተባለ እንዴ እኔ እዛ ሳጎበኝ ጠቅላላ ባለማተብ አይደለ እንዴ? እንግዲህ እንትና ዳንኤል ክብረት የሆነ ክር ገዝቶ ከግቢ ገብርኤል ለጉብኝቱ ጊዜ አርጉ ብሏቸው ላያቸው ላይ አንጠልጥሎላቸዋልና ከላይ አርገውታል ልብሳቸው ላይ መሰለኝ ቢሮ ውስጥ። እሳቸው ጎብኝተው እስከሄዱ ድረስ ጴንጤውም ሙስሊሙ እሱን አርጎ ቁጭ አለ። እንዴ ልማቱ ሌላ ነው፣ ኦፊሱ በሙሉ ባለማተብ ነው የተያዘው ብለው በሚዲያ ንግግር አረጉ። እነዚህ ሰዎች የብልጽግና አገልጋይ ከሆኑ ቆይተዋል። ኢሚዲየትሊ ከአንድ ዓመት አልሞላውም እጅ ሲሰጡ ሄደው ዳንኤልንም ቆጥሮ ማለት ነው። አዎ አንዳንዶቹ ሰልፊ ከሱ ጋር እየተነሱ ይለጥፉ ነበረ። በጣም የሚገርም ነገር ነው። እና ወዳጄ ምዕመናን በመልካም ንግግር በጥቅስ መታለል የለባቸው። አሁን እዚህ ካምፓላ መድኃኔዓለም ቤተክርስቲያን አለ፣ ስደተኞች የሰሩት ብፁዕ አቡነ ኤልያስ ነበሩ ድሮ የሰሩት። በጣም ተግባብተው ነበር የሚኖሩት። ከሌላ ሀገር ሲሄዱ እንደ ሌላ ጳጳስ ብር ስጡኝ አይሏቸውም ነበር። ከሌላ ቦታ ያገኙትን ይሰጧቸው ነበር። የተቸገረ ሰው ይረዱ ነበር እና ለነሱ ምሳሌ ጳጳስ ብፁዕ አቡነ ኤልያስ ነበሩ። አሁን ሳዊሮስ ሆነ። ሳዊሮስ ያንን የጥቅምት ረብሻ ሲያመጣ እንዳይመጣብን ብለው ተፈራርመው አስቀሩት። ማቴዎስ ተመደቡ። ማቴዎስ በሄዱ በወሩ ረብሻ ተጀመረ። ቤተክርስቲያኑን ከፋፈሉት፣ ሰውን አጣሉት። ኤምባሲ ጋር ሄደው በቃ ፖሊሲ ያስቀይራለሁ አሉ። በሄዱበት ሁሉ ረብሻ ለምን እንደሚነሳ አላውቅም። ግን እኛ የሰላም ጠባቂ ነን አሉ ፓትርያርኩ። ግን በሳቸው ስር ያሉ አባቶች በሙሉ የብልጽግና አገልጋይ የሆኑባቸው። ምንድን ነው ሰላም የሚጠብቁት? ብልጽግና ድሮን ተበድሮ ሰው የሚገል ነው፣ የሰው ቤት የሚያፈርስ ነው፣ ሰው የሚያሳድን ነው፣ ዜጎችን የሚከፋፍል ነው፣ በታንክ ሀገር ውስጥ የሚዘምት ነው፣ የቆሎ ተማሪዎችን የሚፈጅ ነው፣ መምህራን የሚያጠፋ ነው፣ ገዳማትን የሚያወድም ነው።
ልጆቻቸው እዛ ከሄዱ የምን ሰላም ነው የሚጠብቁት? ምንድን ነው የሚጠብቁት? ንግግሩና ተግባሩ እጅግ የተለያየ ነው። እስቲ አሁን ዩጋንዳ ደውሉና ጠይቁ ያለው መከራ። አንድ ብፁዕ አባት እንዴት ምዕመናን እንደሚያስለቅስ እንዴት አድርጎ እንደሚያሳብድ የትም አገር ሂዱና ጠይቁ። የቤተክርስቲያን ረብሻ ሁሉ ከጳጳሳቱ ነው የሚነሳው ወይንም ከአስተዳዳሪ ነው የሚነሳው። ጳጳሳቱና አስተዳዳሪ ባላቸው። ለዚህ ነው እኮ ያኔ ጸረ ሙስና አቡነ እስጢፋኖስ ጸረ ሙስና ሳይሆን የአስተዳደር ለውጥ ብለው በ2005 ሲጀምሩ የአዲስ አበባ ሙሰኞች ሁሉ ተሰብስበው አስቆሙት፣ ኢምፕሊሜንት እንዳይደረግ። መጨረሻ ማህበረ ቅዱሳንን ልጆች ሲያገኙ አንደኛው ምን አሉ? እናንተ እኮ አሉ ጥሩ እንደምትሰሩ እናውቃለን፣ ለቤተክርስቲያን እንደምትጨነቁ እናውቃለን። ነገር ግን እቺን ገንዘብ አታንሱ፣ አብረን እንስራ። ባይሆን ደግሞ አታሸንፉንም። እኛ እኮ የምንወስደው ልንሰጥ ነው። የምትከሱን ከኛ የሚቀበሉት ሰዎች ጋር ስለሆኑ መቼውንም አታሸንፉንም ነው ያሉት። የምትከሱን እኛ የምንሰጣቸው ሰዎች ጋር ሄዳችሁ ነው። ጳጳሳቱ ማለታቸው ነው። አንዳንዶቹ ንስሐ ገብተዋል። አሁን እንደዚህ ያሉን ሰዎች ንስሐ ገብተው አሁን ተገናኝተን ስንጫወት እየሳቅን ነበር ያወራ ነው። ያኔ እንዲህ ነበር የምናስበው፣ እንዲህ አረግናቸው አይደለም እንደው በጣም አሁን እጸጸታለሁ የሚሉ አሁን ደግሞ ጥሩ ስራ መስራት የጀመሩ አንድ ሰው አጋጥሞኛል። ከነዛ መሃል ከነዛ እንደዛ ካሉን መሃል ማለት ነው። ይሄም ተስፋ ነው። አንዳንዱ እንደዚህ ተመልሶ አዝኖ ጥፋቱን ኮንፌስ አድርጎ እኔ ነኝ እኮ እንደዛ ያረኳቸው ያኔ አሁን አፍራለሁ ብለው አሁን ደግሞ እንዲህ እየሰራው እየካስኩ ነው ብለው እውነትም እየሰሩ አይቻለሁ። አንድ ሰው እና ሁሉም ገብተዋል። ስለዚህ መፍትሄው ላይ ብንጨነቅ ይሻላል። ብዙ በንግግር መታለል የለብንም። ቅድም ማን እንዳልከው ነው። እኛ እኮ የተዋህዶ ልጆች ነን። ነጥለን ገንጥለን አለ የምናስበው። እግዚአብሔር የተናገረውን እሱ እንደተናገረ ከፍ አድርገን እንናገራለን። ቅዱሳን እንደተናገሩትን እነሱ እንደተናገሩት እንናገራለን። ከዛ በኋላ የተናገርነውን ለመሆን እንጋደላለን። ቀንሰን አንናገርም። አዎ የታወቀ ነው። ተቃርነን ለመኖር ደግሞ አንነሳም፣ ወይንም ማጭበርበሪያ አናደርገውም። ቃሉ በእኛ ልክ አሳንሰንም አንናገርም። ተቃርነን ግን ለመኖር አቅደን አንሰራም። የወንጌል ተቃራኒ ሰው ጋርም አንሰራም። እሱ እኮ ነው እንጂ የተባለውን ሁሉ ማድረግ ላንችል እንችላለን። ተቃርነን መቆም ግን ወንጌልን መሸቀጥ ነው፣ ለሆድ ማድረግ ነው፣ እንደ ሌሎች እምነት ማድረግ ነው። እና እንዳው በንግግር እንዳንታለል ምግባር ተግባር ያስፈልጋል። ይሄን ብዬ አንድ ነገር እንዳው ላታነሳ ትችላለህ፣ ግን ይስማ ሰው። ከዚህ በፊትም ብያለሁ። እኔ የነበርኩበት አጥቢያ ግቢ የለውም፣ አጥር የለውም። በሽቦ አያይዘን ነው የሰራ ነው። መጀመሪያ የጀመርነው እኔና ሙሉጌታ ኃይለማርያም ነበር። ያው የተወሰኑ ሰዎች ታስረዋል፣ ምን ብለዋል። አንድ ጀነራል አጡራታ ነው ስሙ ይቅርብኝ፣ ደግሞ እዛው ነው። ብር ይሰጡንና አንድ 10 ሺህ ብር፣ ያን 10 ሺህ ብር ብዙ ነው፣ አጥር እንሰራለን። ከዛ አስተዳዳሪ ተላከልን። ተጋድለን ታስረን የሰራ ነው ቤተክርስቲያን ሌባ ተላከልን፣ አባረር ነው። ሁለተኛ አባረር ነው፣ 14 አባረርን በአጭር ጊዜ ውስጥ። መጨረሻ በጣም የሰለጠነ ላኩልን። እንደመጣ ምን አደረገ? ግቢ የለንም፣ በር ልስራ። ለመጀመሪያ 3 በር ሰራና በሩን በፓትሪያርክ አስመረቀ። በሩን አቡነ ጳውሎስን ጠርቶ አስመረቀና እኔ ፊልድ ሄጄ ነበር ስመጣ ሰበካ ጉባኤ። በሩ ስለተመረቀ ለፓትሪያርኩና ለልኡካኑ የሚሰጥ ብር ፈርሙልኝ ብሎ ቼክ አመጣ። አንደኛ በር ይመረቃል ወይ? አጥር ለሌለው ቤተክርስቲያን። ሁለተኛ ፓትሪያርክ በር ይመረቃል ወይ? ሶስተኛ ከመረቀ ብር እንሰጣለን ወይ? ለሾፌሩም ለአጃቢውም እንሰጣለን ወይ? ምን አልፈርምም። አሁን ጦርነት ተነሳ። የተለመደ ነው ልጄ፣ የተለመደ ነው አሉኝ። ያኔ ነው ሚስጥር የሰማሁት። ምን አይነት በሽታው ቆይቷል። ከህወሓት ወደ ኦነግ ነው የተሻገር ነው፣ ያው ነው። ስለዚህ ምዕመናን መደንዘዝ ማቆም አለብን። ቤታችንን ጌታ በደሙ የመሰረታትን ቤተክርስቲያን በሐሰት ምንደኞች እንዳይነክሱባ መስራት አለብን ብዬ ነው የማስበው። እና መፍትሄው ላይ ሰው ቢያተኩር ጥሩ ይመስለኛል። አሁን በቤተመንግስቱ በኩል የተሰጠው በቀጣዩ ምርጫ የቅዱስ ሲኖዶስን የቤተክርስቲያንን መዋቅር እና በጀት ተጠቅመው ለመንግስት ስራ እንዲሰሩ ህዝቡንም እንግዲህ የሃይማኖት አባቶቹ ከነገሩት ይሰማል ወዘተ በሚል እንግዲህ የብልጽግናን ገጽታ ለመገንባት ሊጠቀሙበት ነው። ይህንን አጀንዳ ከዚህ አንጻር የቀረጹት አንዱ ወደዚህ ስልጣን ሲመጡ
ሰላም ሚኒስቴር ጋር የተደራደሩበት ነገር ይሄው ነው። በቀጣዩ ምርጫ ብልጽግና በብቸኝነት ማሸነፍ እንዲችል በተቃውሞ ያሉ የጦር መሳሪያ ያነሱ ሰዎችን ማግባባት፣ እጅ ማሰጠት፣ ካልሆነ አውግዞ መለየት፣ ከህዝቡ መነጠል የሚል መመሪያ ተቀብለዋል። ሶስቱም ተስማምተዋል። የአዲስ አበባውም የጠቅላይ ስራ አስኪያጁም የሲኖዶስ ጸሐፊው። ስለዚህ ከዛ አንጻር ለዛ እንግዲህ ሊያሰራቸው የሚችለው እንደዚህ የተሸፈነ ነገር ነው። በኋላ እንደዚህ ጥቅል ነገር ሽፍን ነገር እንደ በቆሎ ያለ ነገር አዘጋጅቶ በኋላ በሚመች መንገድ የመተንተን ስልት አባ ዲዮስቆሮስን የሚያክል ሰው በጣም የሰለጠኑበት ማስተር ያደረጉት ጉዳይ ነው እና ያ እንደሆነ ነው የሚሰማኝ። ስለ ብልጽግና ፖለቲካ ምቹ ያልሆኑ መምሪያዎች አሉ ተብለው ተለይተዋል፣ ተነጋግረዋል፣ መመሪያ ተሰጥቷቸዋል። በቅርብ ጊዜ ሹምሽር የሚደረግባቸው መምሪያዎች አሉ። በቤተ ክህነቱ 3-4 መምሪያዎች በአንደኛ ደረጃ ቀይ መስመር ተብለው የተሰመሩ አሉ። እነኛ በራስ ሰው ብልጽግና በሆነ ሰው እንዲያዙ ይደረጋል። ከፓትርያርኩ ልዩ ጽሕፈት ቤት ጀምሮ የታሰቡ ነገሮች እንዳሉ በቅርብ የደረሰ መረጃ በደንብ ያሳያል። ከዛ በኋላ እንግዲህ ሁለተኛው ይሄ ስልጠና የተባለው ነው፣ አሁን ያልከው ነው። በነገራችን ላይ የዚህ የኮሪደር ልማትና የዚህ በሀገር ውስጥ ከሀገር ውጭ ያሉ ሚዲያ ምናምን በነገራችን ላይ እነሱን የጨመራቸው ዳንኤል ክብረት ነው። ዳንኤል ክብረት መግለጫው ተልኮለት ኤዲት ሲያደርግ የጨመራቸው ናቸው። በዳንኤል ክብረትና በእነ አባ ዲዮስቆሮስ መካከል ያለ የመምሪያ ኃላፊ አለ፣ እንዲሁ እየሸጠ የሚኖር ከዚህ በፊትም ይሄን ነው ስራው፣ አሁንም በዛው የቀጠለ ሰው አለ። አሁን በር ስለተከፈተ ስልጠና የሚባል ነገር ትንሽ አበልም ስለምትኖራት በዛ እያደረጉ ያንን የመቀጠል ጉዳይ ነው የሚመጣው። አሁን ሌላው አደጋ እንደው እዚሁ ላይ አብሬ የማነሳው ወንድሜ ዮሲም ፋንቲሽም ታስታውሳላችሁ፣ የሰንበት ትምህርት ቤቶች አንድነት መግለጫ አውጥቶ ነበር። ከዚህ ቤዛዊት ዓለም አትባልም ከሚለውና ከዚህ ከነበሩ አንዳንድ ጉዳዮች ጋር ተያይዞ ከፍኖተ ጽድቅ ጋር የመምሪያው ሊቀ ጳጳስ ጀምሮ በሁሉም ላይ እርምጃ እንዲወሰድ ብሎ ጽፎ ነበረ። ታስታውሱ ከሆነ እንግዲህ የመምሪያው ሊቀ ጳጳስ ማለት አባ ዲዮስቆሮስ ናቸው። አሁን ፈርስት ታርጌት የደረገ አሁን በቅርብ ጊዜ ኩርኩም የሚያርፍበት የሚበተን የሚመታ አካል ካለ የሰንበት ትምህርት ቤቶች አንድነት ነው። እዛ ውስጥ ሰርገው የገቡ የብልጽግና አብዮት ደጋፊ የሆኑ አሉ። በተለያየ አደረጃጀት ላይ በተለይ የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ላይ እነሱን በመያዝ ሙሉ ለሙሉ የብልጽግና አብዮት አራማጆች ቦታው እንዲቆጣጠሩት የማድረግ የበቀል ስራ ሁሉ የሚሰራ ነው እና እነኚህ ጥቅል ሰላምን የማስፈን ስልጠና የመስጠት የሚባሉ ነገሮች መዋቅሩን ሁሉ በአዲስ ኃይል ለመለወጥ ለመቃኘት ብልጽግናን የሚሸት እንዲሆን በታማኝ ሰዎች እንዲያዝ የማድረግ ስራ ለመስራት የታቀደበት ነውና በጣም እንግዲህ እንኳን ከተዛተ ከተወረወረ የሚያወጣ አምላክ አለ ይላሉ አበው። እናምናለን። ተሸፋፍነው ቢተኙ ገላልጦ የሚወጋ አምላክ አለን ይባላል። እንደ ሀሳባቸው እንደዛ ነው፣ ግን አይመስለኝም። የቤተክርስቲያን አምላክ ይቀድማቸዋል። እኛም ቀን አንሰጣቸውም። ከዚህ በኋላ ቀን አንሰጣቸውም። በግንባር ነው የገጠምነው። ያዋጣናል ያሉትን ማድረግ ይችላሉ። ኧረ እንዴት ደስ ይላል። አሁን ደግሞ ፕሬዚዳንቱ ጋር ሄዱ። የቀረ የለም። አሁን እንግዲህ ምናልባት ማን ነው የቀረ? እባክህ የቀረ ካለ ትንሽ ማየት ያለብን ይመስለኛል። ይሄን አላየሁትም ነበር። ቅዱስ ፓትርያርኩን ነው ማናየው እንጂ ቅዱስ ፓትርያርኩማ በነገራችን ላይ ቅዱስ ፓትርያርኩ አሁን አባ ሳዊሮስና አባ ዲዮስቆሮስ አባ ሕርያቆስ የወሰዱት አንዱ የቤት ስራ ቅዱስ ፓትርያርኩ ከመንግስት መድረክ ላይ መጥፋታቸው፣ በፓርላማ በምን አለመገኘታቸው ዳሜጁ ቀላል አይደለም፣ ከፍተኛ ጉዳት እያስከተለ ስለሆነ በጣም በለሰለሰ ሁኔታ ተጽዕኖ በማሳደር ከመንግስት መድረኮች እንዳይለዩ የማድረግ ስራ ነው የተሰጣቸው። እንግዲህ ምን ያህል ብፁዕ ቅዱስ አባ ማትያስ እጃቸውን ይሰጣሉ አይሰጡም አላውቅም። ያ ነው
ይሄ ጉድለት ተደርጎ ተገምግሟል። ይህንንም እንዲያስፈጽሙ አቅጣጫ ተቀምጦላቸዋል። እንግዲህ አሁን ያልተጎበኘ የብልጽግና ጽሕፈት ቤት ይመስለኛል። ሰሞኑን ደግሞ የብልጽግና ጽሕፈት ቤት ኃላፊ እዛም ሄደው አብረው ፎቶ ተነስተው እንደሚለቁልን ተስፋ አደርጋለሁ። ይበቃኛል። እግዚአብሔር ይስጥልን ዲያቆን ማኔ። የኔ ስጋት ግን እንዲያውም አንድ ወዳጃችን እንደዚህ ከሚያመላልሷቸው ለምን አንደኛቸውን ተጠቃለው እዛው አይገቡም ብሏል። እና ያው ውሎ አዳራቸው በግልጽም በስውርም እዛ ሆኗል እና በየቀኑ ከሚመላለሱ ለምን ጓዛቸውን ጠቅልለው እዛው ቤተመንግስት አይገቡም? ባለፈው ዮሲ አንድ የሆነ ቃለ መጠይቅ ላይ ምን ላይ እንደሆነ አላስታውስም። እንዲሁም የተጠቀምኩት ቃል በቃል ሲኖዶሱ ጓዙን ጠቅልሎ ቤተመንግስት ገብቷል ነው ያሉት። አሁን ሰው የሚመላለሱ መስሎት ነው እንጂ ጠቅልለው ገብተዋል። ጓዛቸውን ጠቅልለው ገብተዋል። የሉም። እዚህኛው ለረፍት ነው የሚመጡት። በቃ መደበኛ ስራቸው አገልግሎታቸው እዛ ሆኗል። ጠቅልለው ገብተዋል። አሁን መለካዊ ሆኗል። ሲኖዶሱም ጓዙን ጠቅልሎ ገብቷል። እንዴ አታይም እንዴ? እንግዲህ ዋናው እኮ አሁን ትላንት መስከረም ናት የምትባል አንድ ጋዜጠኛ እንደው አከብራታለሁ በእውነቱ ጥሩ እህታችን አባ ኤልያስን ኢንተርቪው አድርጋቸው ነበር። ትዝ ካላችሁ አሁን አንዳንዴ ምን እናነሳለን ወይ ይነሳል። ቤተክርስቲያን ክብሯ መነካት የጀመረው እንደዚህ እኮ አሁን አይደለም፣ ወደኋላ ሲሄድ እነዚህ ነገሮች ይነሳሉና እንደው የእናንተ ስሜት ያኔ እንዴት ነበር? ምን ነበረ? እሱ ነው በጣም አሁን እሱ ነው ስሩ ቅዱስ ከሆነ ቅርንጫፎቹን ቅዱሳን ናቸው ይላል መጽሐፍ ቅዱስ። እሱ ነው ከመጀመሪያ የተበላሸው። እሱ ይዞብን መጥቷለሁ እየመጣ ነው ያለ ተበላ ይህን በዚህ ብልሽት አምነን ምናልባት ያን ብልሽት እንዳይደገም ያ ነገር እንዲያው እንዲረሳ ለማድረግ ደግሞ አልቻልንም። አሁንም እሱን አላረግ ባለፈው ደብዳቤ ጻፍኩኝ። ይህ ትውልድ ይህ ሲኖዶስ ኢትዮጵያን ሊያስተላልፍ አይችልም ለትውልድ ጽፌ በደብዳቤ ግን አናነብም ምናምን አሉ። በኋላ አደርኩት ለሌላ ሰው። ይሄ ሲኖዶስ ለትውልድ ሊያስተላልፍ አይችልም። ፖለቲካው ገባና አባቶችን ከፈላቸው። ሲከፈላቸው ለምን ፓትርያርክ እያለ ፓትርያርክ አይሾምም፣ ቀኖናውም አያዝም። የፈለገው ጅልም ይሁን ምንም ይሁን ለማሳመርም ለመጠበቅም ለማውደምም ቤተ ክርስቲያንም ጠብቆ ለትውልድ ለማስተላለፍ ያው እነሱ ናቸው። ቢያበላሹትም እነሱ ናቸው፣ ቢያስተላልፉትም እነሱ ናቸው። ይህንን እንዲያው አለባብሶ ቢያሱት በአረም ይመለሱ እራሳቸው ስህተት ነው። አጠቃላይ አባቶች አይደለንም አባቶች አይደለንም። አባቶች ስላይደለን ያችን የሐዋርያት ቀኖና የሐዋርያትን ቤተ ክርስቲያን የሐዋርያትን አባቶች የደነጋጓትን ቤተ ክርስቲያን ለመጠበቅ አልቻልንም፣ አልበቃንም። ዝም ብሎ ነው ዝም ብሎ ትልቅ ነኝ እያሉ ማውራቱም አይጠቅምም። ስራው የተገለጠ ስለሆነ ብታለባብሹ ሊሆን አይችልም። ተበላሽቷል፣ አበላሽቷል። አባቶች አበላሽተዋል። ያን ጊዜ አበላሽተናል፣ አበላሽቷል። የውስጡም የውጩም የተሰደደው እዚህም ያለው ሁሉም አንድ ነው። ሁሉ ሀሬ ወቡር አለው። ሁሉም ወንጀለኞች ናቸው። አንድም ጻድቅ የለም እና በዚህ አበላሽተዋል። እግዚአብሔር ግን የሚያበላሹ እነሱ ናቸው። እኛውንን ምናቃና ምኛውንን ሌላ ነገር አይመ እግዚአብሔር ጠብቁ ነው ያለ። ቤተ ክርስቲያናችሁን ጠብቁ፣ ዓላማችሁን ጠብቁ ነው ያለ። ለዓላማ አልጠናንም፣ ለዓላማም ጥሩ ደን አልተገኘንም። እንዲህ እና ምንም ዋጋ የለንም፣ በቃ አናሻግረውም፣ ከመስመር ወጥተናል ሲሉ ነበር እዛ ላይ ታችሁ ከሆነ እና አሁን ግን በቃ ቢሮ ባራኪው እሳቸው ናቸው፣ ሽልማት ሰጪው እሳቸው ናቸው። ያው ተመልከት፣ አሁን ፕሬዚዳንቱ ቢሮ ፊት ቀድሞ ያሉ እሳቸው ናቸው። እና ከዛ በኋላ ደግሞ ይሄ
የዋህ ህዝብ ይነሳና አባቶችን ለምን ትላላችሁ እንዴ ሌሎቹ እኮ እንኳን እሺ እንዴ አረጋዊው አባት እኮ አሉ ይላል ከዛ በኋላ በቃ አረጋዊ ከሆኑ ለምን ገዳም ገብተው አይጸልዩ እዚህ የመንግስት የብልጽግና ፕሮፓጋንዳ የገዳይ አጃቢ እንዲሆኑ ነው እንዴ እርግናቸው የሚፈቅድላቸው እና ከነኚህ ጋር ነው እንግዲህ ያለ ነው እንግዲህ መሐል ላይ ያለውም የፓርላማው አፈጉባኤ ይመስለኛል በደንብ አይታየኝም ቁመቱ ረዘም ብሎ ስላየው እሱ መስሎኛል ያኛው ደግሞ የፓርላማ አባል ይሁን ምን ይሁን እንዲሁ ሚዲያ ላይ ያውቀዋል ጠፋይ ለጊዜው እነኚህ ናቸው እንግዲህ እና ይሄንን ኃይል ወደ መረጠው ወደ ምርጫው ማሰናበት ነው የሚገባው አንድ ባሪያ ለሁለት ጌታ ሊገዛ አይገባውም አንደኛው ደጋሂድ ሌላኛው ቆላ ውረድ ሊለው ይችላል ነው ያለው ጌታ ስለዚህ አንዱን እሺ ይላል ሌላኛውን እንቢ ይላል ነው ያለው ስለዚህ አሁን እነሱ ክርስቶስን እንቢ ብለው ብልጽግናን መርጠዋል ስለዚህ ህዝብ ማድረግ ያለበት ወደ መረጡት ወደ ብልጽግና መንደር ወደሚያስቀናቸው ወደሚያስደስታቸው መንደር መላክ ነው እንጂ እነኚህ እናቴን ያገባ ሁሉም አባቴ ነው ብለው የሚኖሩ ሰዎች በእውነት ያሳዝናል ይሄ እናቴን ያገባ ሁሉም አባቴ ነው ብሎ መኖር ያሳዝናል ስለ ብልጽግና መንገድ ስለ ብልጭልጭ ነገር ማውራት እንዴ ኢትዮጵያ እኮ በጣም አስተዋይ ነው እነን ለመናገር የጣሊያንን ታሪክ አንድ ነገር እናስታውስ እስቲ ጣሊያን የሰራውን መንገድ ምንድነው የሚለው ያገራችን ህዝብ ጠላት የሰራው እኮ ነው የሚለው ሲገልጸው ራሱ ጠላት የሰራው መንገድ ነው የሚለው መንገድ ስለሰራ ውሃ ስላስገባ መብራት ስለዘረጋ ገዳይ ከሆንክ ነገ ገዳዮች የሰሩት ነፍሰ ገዳዮች ከሃዲዎች የሰሩት እያለ ነው የሚጠራው ሊያውም ምናልባት አላውቅም እንግዲህ የግንባታው ጥራትና ስታንዳርድ ለትውልድ የሚሻገር ነው ወይ በጥራት ተሰርቷል ወይ እንግዲህ ባለሙያ ስላይደለው ባለሙያዎቹ ቢተነትኑት የተሻለ ይሆናልና በዚህ ደረጃ ነው ያሳዝናል ክርስቲያን